ሰላም ጤና ይስጥልን ውድና የተከበራችሁ ውድ የሜሪ ዩቲዩብ ተከታዮቻችን እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንኳን ደስ አላችሁ ሁላችሁም እና የምትወዱና የምታከብሩ ስራውን በጣም የምትወዱለት ውድ ወንድማችን ማስተር አብነት ያው ዛሬ ወደ ሀገር ቤት ተመልሷል ማለት ነው በሰላም። ስለዚህ ሁላችሁም እንኳን ደስ አላችሁ እና ሁላችሁም እንኳን ደስ አላችሁ ብያችኋለሁ። ያ ብዙዎች ስትጸልዩ ነበሩ ማለት ሁላችንም ያ ስንጸልይ ነበር እግዚአብሔር ወደ ቤቱ በሰላም እንዲመለስ ሕክምናው በሰላም እንዲጠናቀቅ የሁላችንም ጸሎትና ምኞት ነበረ ማለት ነው። ያው የእናንተንም የኛንም እግዚአብሔር ጸሎታችንን ሰምተዋል። ብዙ የእምነት አባቶቻችን ብዙ የቤተ ክርስቲያን እና ሁሉም ሙስሊም በኩል ኦርቶዶክስ እንደ ኦርቶዶክስ አማኝ እንደ አማኙ ሁላችንም ያው በጸሎት እየተጉ እንደነበረ እናውቃለን ማለት ነው። እግዚአብሔር ደግሞ የሁላችንም መልሱን ደግሞ ሰምቶ መልሰዋል ማለት ነው። ስለዚህ ሁላችሁም ደግሞ እግዚአብሔርን አመስግኑ ስለሱ እና ደከመኝ ሰለቸኝ ሳይል እና ያው ታውቃላችሁ ብዙዎች እንዴት እንደሚሰራው ስራዎቹ በጣም የሚወደድ በብዙዎች ዘንድ ልብን የሚነካል ደስ የሚል ስራ ነው የሚሰራው ማለት ነው። ስለዚህ እንደዚህ አይነት ሰዎችን ደግሞ በምድራችን ላይ እግዚአብሔር እንዲያበዛ ነው ምኞታችን። እናም እግዚአብሔር እንደዚህ አይነት ሰዎችን በምድራችን ያብዛልን። እንደዚህ ቅን ልብ ያላቸው በቅንነት የሚሰሩ ደከመን ሰለችን ሳይሉ ስራቸውን የሚሰሩት አይታችኋል። በጎፋ ላይ መሬት ተንሸራተተ ነው የሚባለው። የዛን አይታችኋል ማስተር አብነት እንዴት ሲሰራ እንደነበረው። ያ ማለት ብዙ ቲክቶከሮች ብዙ ዩቱበሮች ሁሉም ሄደዋል ማለት ነው። በሮና ላይ ሰዎች በራብ በጥማት ሲያልቁ በነበሩ ጊዜ አይታችኋል። ከሁሉም ሄዶ ቀድሞ ያየውና የደረሰው እሱ ነው ማለት ነው። ማለት አንድ ሰው ተስጦ ሆኖ በተስጦ የሚሰራ ከሆነ እዛም በቃ ሁሉም ቦታ ነው አለው የሚለው ማለት ነው። ያ ማለትም ደግሞ እንደኔ ሲያስበውም ሁላችንም እንደምናውቀውም እሱ ከሙሉ ልቡና ከሙሉ ልቡ እንደ አለ እኮ የእያንዳንዱ ሰው እኮ እግዚአብሔር በልቡ ላይ ያስቀመጠው ተስጦ ይሆናል። ተስጦ ስጦታ አለ አይደል ለሁላችንም። እና ኢየሱ ደግሞ በጣም የተለየ ነው ማለት ነው። ከኔ ይልቅ ዳዎቹ በልቶ ይጠግቡ፣ ከኔ ይልቅ እነሱ ይጠግቡ፣ ከኔ ይልቅ እነሱ ይልበሱ፣ ከኔ ይልቅ እነሱ ያምርባቸው እያለ ነው እንደምታውቁት። እሱ በብዙ ሚዲያዎቹ ላይ ኢንተርቪው ላይም ሲጠየቅ ሲያስተላልፍ የነበረውን ሁላችንም ያ አይታችኋል። እና ያ ሁላችንም አይተናል፣ እናንተም አይታችኋል ማለት ነው። ያ አሁን ደግሞ እግዚአብሔር ረድቶት በእግዚአብሔር እርዳታ ወደ ሀገር እንደገባ ሁላችንም ሰምተናል ማለት ነው። እንኳን ደስ አላችሁ በድጋሚ። እኔ በጣም ደስ ብሎኛል ማለት ነው። የምር በተለይም በዚህ ሰሞን ላይ የሆነ በቃ ስለሱ የሚወራ ምንም ነገር የለም። ተቃላችሁ የሆነ በቃ ቲክቶክ ላይ ብዙ ጊዜ እኔ ሳየው በኤአይ የተሰራ ፎቶዎቹን እሱ ራሱ ዛሬ ስናገር ነበር ማለት ነው። በኤአይ የተሰራ እሱን አስመስሎ ይሄ በዊንቸር ምናምን አስቀምጠው ቪዲዮ የተለቀቀው ብዙዎች ነበር ማለት ነው። እኔ በዛ ላይ ሁሉ አላምንበትም። ምክንያቱም በዚህ ዘመን ያሉ ሰዎች በጣም ተንኮለኛና ቲቪትን የተሞሉት ናቸው ማለት ነው። ያን ስለሚረዳው በፍጹም እንደዚህ እኔ ጋር ይደርሳል በቲክቶክ በኩል እኔ ጋር ሲደርስ እኔ ደግሞ ያን አያለው እንጂ እኔ ማስተር አብነት ነው ብዬ በፍጹም አላምንበትም ማለት ነው። ምክንያቱም ትክክለኛ የሱ የአካውንቱ ፔጅ አለኝ ማለት ነው። የወንድሞቹም አለ እና ያን ደግሞ አካውንታቸውን ፔጅ ስለሚያውቅ የትኛውም ነገር ያው እዛ ጋር ደግሞ የሚቆጣጠረው የነበረው ወንድሙ ነው ብዛት ሲታይ ነበረው። እሱም ስላለ የትኛውም ነገር እንኳን ቢፈጠር ያው በእነሱ ፔጅ ላይ ነው ቀድሞ የሚለቀቀው ማለት ነው። ከዛ በኋላ ነው ሌሎች የሚቀባበሉት እና እኔ ደግሞ ቀድሜ የነሱን ፔጅ ስለሚከታተል ይሄ ደግሞ ያው የውሸትና የክፎች የጠላቶች ወሬ መሆኑን ያው ተረድቼ በዛ ዝም አልኩት ማለት ነው። እና ዛሬ ደግሞ እግዚአብሔር ይመስገን ነው እንደዚህ ሲያይ በጣም ደስ አለኝ ማለት ነው። ያው እሱም ተናግረዋል እኔ አይደለሁም በኤአይ የተሰራ ነው
እያለ ነበረና ሰው እኮ በጣም ከባድ ነው። እንደዚህ መልካም ስራውን እየሰራ እንደዚህ በቀንነት እየተጋ እያለ ለሱ ሞትን መመኘት ዛሬ በተመለሰ ቀን እንኳን በቃ ሞቶ ተመልሷ ብሎ ቪዲዮ የሰሩ ሰዎች አሉ። እንደዚህ ከሌላ ሰው ከቀብር ላይ ያለውን እንደዛ ማለት አለ አይደለ? አሁን ለቅሶ ስነ ስርዓት ላይ ቪዲዮ ይቀረጻል አይደል? ያን ደግሞ እሱን አስመስሎ ብዙ ሰዎች እንደዛ ሰርተው ቲክቶክ ላይ አይተናል። እና ሰው ብቻ አሁን ማስተራብነት ሰውን አይደርስበትም፣ ሰውን አይነካበትም፣ ብሔርን አይመርጥበትም። ሁሉንም ቦታ እየሄደ ነው የሚረዳው። አማራ፣ ኦሮሞ፣ ትግሬ፣ ውስልጤ ሁሉንም ማንንም ሳይቀር ነው ማለት ነው በየደበት በደረሰበት ምረዳው ማለት ነው። እና ሰዎች ከሱ ምን እንደሚፈልጉ ግራ ይገባኛል አንዳንዴ ማለት ነው። ወይ ደግሞ በዚህ ለማይረባ ቲክቶክ ላይ ላለው ለፎሎ እና ለላይክ ለዚች ነገር ብሎም ከሆነ እንዶ ፈጣሪ የስራቸውን ይከፍላቸዋል ማለት ነው። እግዚአብሔር የስራቸውን ይክፈላቸው። ሰዎች እንደዚህ መልካም ስራ ሲሰሩትም መከራ፣ ክፋት ሲሰራ መከራ እና ብቻ ያው አንዳንዴ የሰው ልጆች ሆነ መፈጠራችን ራሱ እጅግ በጣም አንዳንዴ ያሳዝናል ማለት ነው። እንዴ መልካምን የሚሰሩ ሰዎችን ካላበረታተን መልካምን የሚሰሩ ሰዎችን ደግሞ ካልደገፍ እና መልካምን የሚሰሩ ሰዎችን ካልደገፈን ከባድ ነው ማለት ነው። መልካምንም እየሰራ በክፉ ጎን የምናይ ከሆነ በመልካም መንገድ እየሄደ በክፉ መንገድ የምናይ ከሆነ ይህ ጥሩ አይደለም። እና ያው ሁላችሁም እግዚአብሔር እንደዛ አይነት ስራ ለሚሰሩ እግዚአብሔር ልቦና ይስጣችሁ። ሌላ ምንም አይባልምና የዘራውን ሁሉ ያጭዳል ስለሚል እግዚአብሔር ቃል ሰዎች የዘሩትን ያጭዳሉ፣ የአፋቸውንም ፍሬ ራሳቸው ይበላሉ ማለት ነው። ለሰው ክፉን አለመመኘት፣ ለሰው ሁልጊዜ መልካምን መመኘት ያው ለራስ ነው ማለት ነው። ጥሩ መሆን መልካምነት ለራስ ነው። ስለዚህ ሁላችንም በተቻለን አቅም ያው ከሁላችንም ታናሽ ሆነን አለደል ከሁላችንም ታናሽ ሆነን ስላችሁ ያ ትረዳላችሁ ማለት ነው። ስለዚህ መልካምን መመኘት አለብን። በህይወታችን ዘመን ሁሉ መልካምን አድርገን ብናልፍ ጥቅመኛ የምንሆነው እኛን እንጂ ተጠቃሚ ሌላው አይደለም። ስለዚህ ይሄን እላቸዋለሁ ማለት ነው። ባለንበት ዘመን ሁሉ በተቻለን መጠንና እግዚአብሔር ደግሞ ይረደናል። መልካምን ለመስራት እንትጋ፣ ክፉን ደግሞ አናስብ አናድርግ። ምክንያቱም ነገ ያ የዘረነው ራሱ ነው እኛም የምናጭደው ማለት ነው። ስለዚህ ከዚህ ከክፉ ተግባር እንጠነቀቅ ማለት ነው። ሰውን ከሚያዝንብን እግዚአብሔርን የምናሳዝነው ከእንደዛ ነገር ሁላችንም እንጠነቀቅላቸዋለሁ ውድ ቤተሰቦቻችን። እናም ያው ማስተራብነት ሁላችንም ያ ቲክቶክ ላይም ፌስቡክ ላይም በተለያዩ ቦታዎች ላይ ዞር ዱቅ ስትሉ ሁላችሁም አይታችሁ ሊሆን ይችላል ማለት ነው። ስለዚህ ያው እግዚአብሔር ረድቶት በሰላም ተመልሷል። ክብር ለእግዚአብሔር ይሁን። ያው እየተከታተልኩ እንደገና ያው በሌላ ጊዜ ለሕክምና ይሄዳል እንደተናገረ ከሆነ ሌላ ማለት አሁን መጥቷል አይደል? እንደገና ያው እንደሚሄድ ነው ትክክል ማለት ክትትል ለማድረግ ማለት ነው። ክትትል አደርጋለሁ ብለዋል። ስለዚህ ከቅርብ ጊዜ በኋላ ደግሞ ወደ ስራ ይመለሳል ብለዋል። እኛም ደግሞ በሰላም በደስታ በናፍቆት ደግሞ ወደሚወደው ስራው እስከሚመለስ በናፍቆትና በጉጉት እንጠብቃለን። ምክንያቱም አሁን ብዙ እሱን ለማግኘት ብዙ የሚጠሙ እናቶች አሉ፣ ብዙ የሚጠሙ አባቶች አሉ። በቃ አለ አይደለ? አንዳንዴ እጅ የለመደ ነገር ከባድ ነው ማለት ነው። ሰዎች የእሱን እጅ ለምደዋል። ብዙዎች እናቶች በቃ ማለት አንዴ ብቻ እኮ ደግሞ እረቱ አይደለም ዝም ብሎ እየሄደ ይጠይቃቸዋል። እየሄደ ደግሞ ድጋሚ ይረዳቸዋል። አስባችሁታል? እና ያን የለመዱት እናቶቻችን አባቶቻችን ያው በየቦታ ያሉት አቅመ ደካሞች የእሱን እጅ የሚጠብቁ ብዙዎች አሉ ማለት ነው። እነዛን አይቶ ደግሞ እግዚአብሔር እሱን በሰላም ደግሞ ወደዚህ መልሷል። ፈውስ ደግሞ ፍጹም ሆኖ እንዲጸና ያው ሁላችንም ምኞታችን ነው። ፍጹም ይሁን ፈውሱ። እግዚአብሔር ጨርሶ ይፈውስ፣ ጨርሶ ይማር ብላችሁላችሁም በያላችሁበት እናው ጸሎታችሁን አድርጉ ማለት ነው። እግዚአብሔርን ደግሞ እስከዚህ አድርሶን እኛንም በሰላም ጠብቆ እሱንም በሰላም ረድቶት ለዚህ ቀን ስላበቃን እግዚአብሔርን አመስግኖ በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ደግሞ ቤተሰብ ካልሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ደወል በምልክቷን በመጫን የኔ ቤተሰብ